ማንቸስተር ዩናይትድ ከበርካታ ጨዋታዎች በኋላ ጥሩ ተጫውቶም በጨዋታውም ደጋፊዎች ተደስተው እንዲሁ ደግሞ ጨዋታውን አሸንፎ 3 ነጥብ ይዞ በትላንትናው ዕለት መውጣት ችሏል። ትላንትና በተደረገው ጨዋታ ሰንደርላንድን 2-0 በሆነ ውጤት በማሸነፍ ማንቸስተር ዩናይትድ ወደ አሸናፊነት ተመልሷል። በትላንትናው ጨዋታ ላይ ቤንያሚን ሼሽኮ ለማንቸስተር ዩናይትድ በተከታታይ ሁለተኛ እንግሊዝ ፕሪሚየር ሊግ ጨዋታ ላይ ጎል ማስቆጠር የቻለበትን የጨዋታ ቀን ሲያሳልፍ ማሰን ማውንት ከጉዳት ጋር እየታገለ በማንቸስተር ዩናይትድ የሚገኘው ተጫዋች ደግሞ እንደዚሁ ትላንትና ጎል አስቆጥሯል። ከዚህም ባሻገር አዲሱ የማንቸስተር ዩናይትድ ግብ ጠባቂ ሴኒ ላመንስ ትላንት በእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታውን ወይም ደግሞ ዴቢው አከናውኖ ምንም ጎል ሳይቆጠርበት ክሊንሺት ይዞ ወጥቷል። ይህ ጨዋታ ምን ይመስል ነበር የሚለውን በዚህ ፕሮግራማችን ላይ እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ቪዲዮውን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። እንግዲህ ትላንትና ነበረን ፕሮግራም ልሰራ የነበረው ነገር ግን በትላንትናው ዕለት ይህንን ፕሮግራም ወደ እናንተ ሳላደርስ ቀርቻለሁ። ቢሆንም ግን ዛሬ ደግሞ ይህንን ጨዋታ መመልከት ይኖርብናልና ጨዋታው እንዴት ነበር የሚለውን በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል። ትላንትና ማንቸስተር ዩናይትድ ይህንን ጨዋታ ሲያከናውን ጫና ውስጥ ገብቶ ነበር ወይ የሚሉ ጥያቄዎች ከተነሱ የማሸነፍ ጫና ውስጥ ነው የነበረው ክለቡ። ምክንያቱም በተከታታይ ጨዋታዎች ላይ ክለቡ የሆነ ጨዋታ ላይ ያሸንፋል፣ የሆነ ጨዋታ ላይ ደግሞ ይሸነፋል። ወጥ የሆነ ብቃት እያሳየ አይደለም የሚገኘው። ከዚህም ባሻገር ከዚህኛው ጨዋታ አስቀድሞ በብሬንትፈርድ በጂቴክ ኮሚኒቲ ስታዲየም የተሸነፈበት ጨዋታ ስለነበር ለዛ ጨዋታ ደግሞ ምን አይነት አጸፋዊ ምላሽ ይሰጣል የሚሉ ሀሳቦች ሲነሱ ነበር። ከዛ ባለፈ ግን አሰልጣኝ ሩበን አሞሪም የመሰናበት ስጋት እንደሌለበት እንደውም የማንቸስተር ዩናይትድ ቦርድ እና ሰር ጂም ራትክሊፍ ከሩበን አሞሪም ጎን እንደሚቆሙና አሰልጣኙም የመሰናበት ምንም አይነት ፍርሃት ወይም ስጋት እንደሌለበት ሲነገር ቆይቷል። ስለዚህ ጨዋታው ላይ ዩናይትድ ነጥብ ቢያጣ ወይም ቢሸነፍ ወይም አቻ ቢወጣ እንኳን አሰልጣኙ ይሰናበታል የሚል አይነት ነገር አይወራም ነበር። በትላንትናው ጨዋታ ላይ እንግዲህ በማንቸስተር ዩናይትድ በኩል እንደተመለከትነው ጥሩ የሜዳ ላይ እንቅስቃሴዎች ነበሩ። በተለይ በተደጋጋሚ ሙከራዎችን ከማድረግ አንጻር እንዲሁ ደግሞ የሰንደርላንድን የመከላከል ዞን በተደጋጋሚ ከመረበሽ አንጻር ጥሩ ቆይታ ነበር ማንቸስተር ዩናይትዶች ያሳለፉት። ነገሩ ግን በዚህ ብቻ የሚያበቃ አልነበረም። በተለይ ደግሞ ኢንዲቪዥዋሎቹን መርጠን የምናነሳ ከሆነ በማንቸስተር ዩናይትድ በኩል ጥሩ የሆኑ ፐርፎርማንስ ያሳዩ ተጫዋቾች ነበሩ። ከዛ በተጨማሪ ደግሞ የቡድኑን ስነ ልቦና መመለስ የቻሉ ጎሎችንም ክለቡ ማስቆጠር ችሏል። ከዚህ ቀደም እንግዲህ በማንቸስተር ዩናይትድ በኩል አንድ ሲነሳ የነበረው ነገር በተለይም ደግሞ ክለቡ እንደዚህ ጥሩ ፐርፎርም አድርጎ የሚያሸንፈው መቼ ነው? አንዳንድ ጊዜ ዩናይትድ ጥሩ ፐርፎርም አድርጎ እንኳን ወይ ላይ ያሸንፍ ይችላል እና እንደዚህ ጥሩ ፐርፎርም አድርጎ የሚያሸንፈው መቼ ነው የሚሉ ጥያቄዎች ነበሩ። በትክክል ለእነዚህ ጥያቄዎች ትላንትና መልስ መስጠት ችለዋል። ትላንትና በቋሚ 11 በኩል ግብ ጠባቂ ሆኖ የተሰለፈው ሴኒ ላመንስ ነው። በእርግጥ ስለ ሴኒ ላመንስ በኋላ የተወሰነ ነገር ማለታችን አይቀርም። ምክንያቱም በማንቸስተር ዩናይትድ በኩል የግብ ጠባቂ ነገር አሁንም ግራ አጋቢ ነገር ስለሆነ በተደጋጋሚም ደግሞ ዩናይትድ ከግብ ጠባቂ ጋር ተያይዞ ጥያቄ ስለሚነሳበት የሴኒ ላመንስን ጉዳይ በኋላ በተወሰነ መንገድ እንመለከተዋለን። ከዚህ ባለፈ ግን በተለይ ደግሞ በማንቸስተር ዩናይትድ ላይንአፕ ውስጥ ትላንትና ሌኒዮሮ፣ ማቲያስ ዴሊትና ሉክሾ በቋሚነት ጀምረዋል። ሃሪ ማጓየር ትላንት ቋሚ ሆኖ አልጀመረም፣ ተቀይሮ ነው ወደ ሜዳ የገባው። አማድ ዲያሎና እንዲሁ ደግሞ ዲዮጎ ዳሎ በሁለቱ መስመሮች በኩል ትላንትና ተሰልፈው ተጫውተዋል። ካዜሜሮና ብሩኖ ፈርናንዴዥ የመሃል ሜዳውን ጥምረት ሲመሩ የነበሩ ተጫዋቾች ናቸው። ኡጋርቴ አሁንም ቢሆን በፕሪሚየር ሊጉ ላይ ጥሩ አጣማሪ ሆኖ እየተገኘ አይደለም ያለው በአሰልጣኙ እምነት። ብሪያን ሙቡሞ እና እንዲሁ ደግሞ ማሰን ማውንት ከአጥቂ ጀርባ ሆነው ተሰልፈዋል። ቤንያሚን ሼሽኮ ትላንትና በቋሚነት ጀምሯል። ትላንትና የገጠሙት ሰንደርላንድን ነው። ሰንደርላንድ ከ8 ዓመታት በኋላ ነው ወደ እንግሊዝ ፕሪሚየር ሊግ የተመለሰው። እንግዲህ ለሰንደርላንድ እግር ኳስ ክለብ በተለይም የዘንድሮ ውድድር ዓመት ለየት ያለ ጊዜን እያሳለፉ ነው የሚገኙት። ወደ ፕሪሚየር ሊጉ መመለሳቸው ብቻም አይደለም፣ ወደ 17 የሚጠጉ ተጫዋቾችን ክለቡ አስፈርሟል። እንግዲህ ማርክ ጊዩ ተመልሶ ወደ ቼልሲ ስለሄደ እሱን ከቀነስን 16 ተጫዋቾችን አስፈርሟል ብለን ልናነሳ እንችላለን።
እና የአሰልጣኙ ረጊስ ለብሪስንም ውል አራዝሟል። ከዚህም በተጨማሪ ደግሞ ሰንደርላንድ እስከ ትላንትናው ጨዋታ ድረስ አንድ ጨዋታ ብቻ ነበር የተሸነፈው። 15 ነጥቦችን ሰብስቦ እስከ ትላንትና ድረስ ሊጉን ሲመራ ከነበረው ከሊቨርፑል ጋር ያላቸው የነጥብ ልዩነት 4 ብቻ ነበር። ስለዚህ ሰንደርላንድ ምን ያክል ከባድ ተጋጣሚ እንደሆነ በእነዚህ ጨዋታዎች አይቶ መረዳት ይቻላል። እና ደግሞ ጥሩ ጥሩ ተጫዋቾችን ነው ያስፈረሙት። ግራኒት ዣካ ከዚህ ቀደም በአርሰናል እግር ኳስ ክለብ የምናውቀው ተጫዋች ክለቡን በአምበልነት እየመራ ነው የሚገኘው። ከዚህ በተጨማሪ ሮቢን ሮይፌስ የቡድኑ አዲስ ግብ ጠባቂ፣ እንዲሁ ደግሞ ሲሞን አዲንግራ፣ እነዚህን አይነት የመሳሰሉ ተጫዋቾችን ክለቡ ማስፈረም ችሏል። የአሰልጣኙንም ውል ደግሞ ማራዘም የቻለ ክለብ ነው። ስለዚህ ለዩናይትድ ቀላል ፈተና ሊሆን እንደማይችል ሲጠበቅ ነበር በእነዚህ የጨዋታ መርሃ ግብሮች። ትላንት ጨዋታውን በዚህ መንገድ ተመልክተናል። የጨዋታው የመጀመሪያዎቹ እንቅስቃሴዎች ላይ ግን በተደጋጋሚ ጊዜ እንዳየነውና እንደተመለከትነው ዩናይትዶች የሰንደርላንድን የተከላካይ መስመር ለማስጨነቅና በተደጋጋሚ የጎል ሙከራዎችን ለማድረግ ጥረት ሲያደርጉ ነበር። ለዚህ ደግሞ የቁጥራዊ መረጃዎቹን ብትመለከቱ ቁጥራዊ መረጃዎቹ በቂ ምላሽ መስጠት ይችላሉ። ትላንት በተደረገው ጨዋታ ላይ ማንቸስተር ዩናይትድ ኤክስፔክትድ ጎሉም ከሰንደርላንድ የተሻለ ሆኖ ተገኝቷል። ከዚህ ባለፈ ደግሞ በኳስ ቁጥጥሩ ረገድ ደግሞ ማንቸስተር ዩናይትድ የተሻለ የኳስ ቁጥጥር በማሳየትና የግብ ሙከራዎችን ለማድረግ ደግሞ የተሻለ ብቃት ላይ የነበረ ቡድን ነው። ሰንደርላንድ ቅድም እንዳልኩት በውድድር ዓመቱ በጣም ተፎካካሪ ሆኖ ሌሎችን ክለቦች እየፈተነ ያለ ክለብ ቢሆንም ትላንትና ግን 8 ሙከራዎችን ሞክሮ 3 ኢላማቸውን የጠበቁ ሙከራዎችን ማድረግ የቻለ ቡድን ነው። በአንጻሩ 49% ነው ኳስ የተቆጣጠሩት። ነገር ግን ማንቸስተር ዩናይትድ 1.9 ኤክስፔክትድ ጎል ነበር ያስመዘገበው። 15 ሙከራዎችን ሞክሮ 6ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። 51% ማንቸስተር ዩናይትድ ኳስ ተቆጣጥሯል። በእርግጥ በሁለቱ ቡድኖች በኩል ይሄ የኳስ ቁጥጥር የበላይነት ያን ያክል ልዩነት አልነበረም። ምክንያቱም 51% ዩናይትድ እያልን ነው፣ ሰንደርላንድ ደግሞ 49% እያልን ነው። ስለዚህ ያን ያክል በሁለቱ ቡድኖች በኩል ይሄ የተለየ የሚባል አይነት ልዩነት አልነበረም። በኳስ ቁጥጥሩ ረገድ ግን በሙከራዎች ረገድ በተለይ ደግሞ በማጥቃቱ ተጋጣሚን እያስጨነቁ በማጥቃት ረገድ ዩናይትድ የተሻለ ነበር። ለዛም ነው እርሊ ትላንትና ማንቸስተር ዩናይትድ 2 ግቦችን ማስቆጠር የቻሉት። ማንቸስተር ዩናይትድ የመጀመሪያውን ጎል ያስቆጠረው በማሰን ማውንት አማካኝነት ነው። 8ኛው ደቂቃ ላይ ብሪያን ምቡሞ ከቀይ መስመር ያሻገረለትን ኳስ እጅግ በጣም የሚያምር ፈረስተች፣ እጅግ በጣም የሚያምር ኮንትሮሊንግ ነበር የተመለከትነው። ከዛ በኋላ ማሰን ማውንት ይችን ኳስ ወደ ጎልነት መቀየር ችሏል። ያው ማውንት ከቼልሲ ከመጣ በኋላ አንድ ተጫዋቹን እየፈተነው ያለው ጉዳት የሚባለው ነገር ነው። በተደጋጋሚ ጊዜ እንደምናየው ተጫዋቹ እየተጎዳ ይገኛል እና ጉዳቶች በጣም እያስቸገሩት እንዳሉ እየተመለከትን ነው የምንገኘው እንጂ ይሄ ተጫዋች ለዚህ ክለብ ብዙ ማድረግ የሚችላቸው ነገሮች እንዳሉ እየተመለከትን ነው። ትላንትና አሰልጣኙ ሩበን አሞሪም ማቴዎስ ኩኛን ከማስገባት ይልቅ እዚህ ቦታ ላይ ማሰን ማውንትን ነው ማሰለፍ የመረጠው። ማሰን ማውንት ደግሞ በደንብ ለምን አሰልጣኙ እምነት እንደጣለበትና ሜዳ ላይ ለምን እንዳስገባው በትክክል ፕሩፍ ያደረገበትን ሁኔታ ተመልክተናል እና ሜዳ ላይ በተሰለፈባቸውም ጨዋታዎች ላይ ተጫዋቹ በጣም አስገራሚ ቁጥሮችን ነበር ያስመዘገበው። ለምሳሌ በትላንትናው ጨዋታ ላይ 25 ኳሶችን ማቀበል ችሏል። እንዲሁ ደግሞ 3 ፕሮግረሲቭ ኳሶችን ማቀበል የቻለ ተጫዋች ነው። እንዲሁ ደግሞ 1 ጎል ማስቆጠር ችሏል እና ኢቭን ሳይጎዳ የሚቀጥል ከሆነ ፊትነሱን ጠብቆ ሜዳ ላይ በደንብ ፐርፎርም ማድረግ የሚችል ከሆነ ምክንያቱም አሰልጣኝ ፍራንክ ላምፓርድ እንዲሁ ደግሞ ቶማስ ቱሄል በነበሩበት የቼልሲ ስብስብ ውስጥ በቼልሲ በጣም ቁልፍ ከሚባሉ ወሳኝ ከሚባሉ ተጫዋቾች ውስጥ አንዱ ይህ እንግሊዛዊው ማሰን ማውንት ነው። የእሱ ጉዳይ በፊትነስ ደረጃ ጥያቄ የሚነሳበት እንዲሁ ደግሞ ተደጋጋሚ ጉዳቶች ስለሚያጋጥሙት እነዚህ ጉዳዮች ካልሆኑ በስተቀረ ተጫዋቹ ምን ሊያደርግ እንደሚችል በደንብ ሜዳ ላይ በገባባቸው ጨዋታዎች ሁሉ ሲያሳይ ቆይቷል እና ትናንትና ምን ተመለከተነው? ማሰን ማውንት በዚህ ደቂቃ ለማንቸስተር ዩናይትድ ጎል ማስቆጠር ችሏል። ተደጋጋሚ ሙከራዎች ነበሩ። የአማድ ዲያሎ፣ የብሩኖ ፈርናንዴዝ ዩናይትዶች በተደጋጋሚ ወደ ሰንደርላንድ የመከላከል ቀጠና በመግባት ሙከራዎችን ለማድረግ ጥረት ሲያደርጉ ነበር። በኋላ ደግሞ የቤንያሚን ሼሽኮን ጎል ተመልክተናል። ቤንያሚን ሼሽኮ እንግዲህ በተከታታይ ለሁለተኛ ጊዜ ጎል ያስቆጠረበት ጨዋታ ነው። ባለፈውም ብሬንትፈርድ ማንቸስተር ዩናይትድን ባሸነፈበት ጨዋታ ላይ እንደዚሁ ግብ ሲያስቆጠር የተመለከትንበት ሂደት ነበረ። አሁንም ደግሞ በተመሳሳይ እንደዚሁ በዚህ ጨዋታ ላይ ጎል አስቆጥሯል። ጎሉ ሲቆጠር ከመልሱ ውርወራ
በረጅሙ የተወረወረ ኳስ ነው ወደ ግብነት የተቀየረው። ስለ ማንቸስተር ዩናይትድ የመልስ ውርወራ ግን በዚህኛው ጨዋታ ላይ ደግሞ ማንሳት በጣም አስፈላጊ የሚባል ጉዳይ ነው። ምክንያቱም ማንቸስተር ዩናይትድ ብዙ ጊዜ ከቆሙ ኳሶች ጋር ጥያቄ ይነሳበታል። በተለይ የቆሙ ኳሶችን በመከላከል የማዕዘን ምት በሉት የመልስ ውርወራ በሉት የሚቆጠርበት ክለብ ነው። ከዚህ ባለፈ አንድ ደግሞ የምንመለከተው ዩናይትድ እነዚህን የማዕዘን ምቶች የመጠቀም ችግር ደግሞ ነበረበት። በባለፈው አሰልጣኙ ሩበን አሞሪም ከብሬንትፎርድ ጋር ከተደረገው ጨዋታ በኋላ አስተያየቱን ሲሰጥ ምን ነበር ያለው? ተደጋጋሚ ልምምድ ላይ ስንሰራቸው የነበሩ ነገሮች ናቸው እዚህ ስንመጣ ጥሩ ሳይሆኑ እየቀሩ ያሉት፣ ግቦቹም የተቆጠሩብን ልምምድ ስንሰራባቸው የነበሩ ነገሮች ናቸው ጎሎች የተቆጠሩብን የሚል አይነት አስተያየት ሲሰጥ ነበር ሩበን አሞሪም። እና ዩናይትድ ደግሞ ከቆመ ኳስ ጋር ተያይዞ በጣም ብዙ ጥያቄ የሚነሳበት ክለብ ነው። አሁን አንዳንዶች ምን ሲሉ ያለው የመልስ ውርወራ ላይ ጥሩ የሆኑ ቡድኖች፣ የማዕዘን ምት ጥሩ የሆኑ ቡድኖች ሲታዩ እከሌማ እንደዚህ አይነት ቡድን ነው፣ እከሌ ስቶክ ሲቲ ነው አይነት መጠሪያዎችን ሲሰጡ እንሰማለን። በተለይ ከአርሰናል ደጋፊዎች ጋር ተያይዞ እንደዚህ አይነት ነገሮችን የሚናገሩባቸው በጣም ብዙ የሌሎች ክለብ ደጋፊዎች አሉ። ግን አሁን ደግሞ ወደድንም ጠላንም እግር ኳስ በፊት ወደ ነበረው ነገር በተወሰነ መንገድ የተመለሰ ይመስላል። በፊት ነው ለምሳሌ ረጃጅም የመልስ ውርወራዎችን የምንመለከት የነበረው። በረጃጅም የመልስ ውርወራ ጎል ለማስቆጠር ጥረት የሚያደርጉ ቲሞችን እና የነበረው አንዱ ለምሳሌ ስቶክ ሲቲ ነው። በነ ሮሪ ዴላፕ አማካኝነት እንደዚህ አይነት የመልስ ውርወራዎች ይደረጉ ስለነበር፣ አሁን ግን በየክለቡ እንደምንመለከተው እንደዚህ አይነት ነገሮችን እያየን ነው። ለምሳሌ ዛሬ ብሬንትፎርድ በማንቸስተር ሲቲ በተሸነፈበት ጨዋታ ላይ እንኳን በተደጋጋሚ ጊዜ የመልስ ውርወራዎችን እናይ ነበር። ካዮዴ ረጃጅም የመልስ ውርወራዎችን ሲወረውር አይተናል። በአርሰናል የነ ሪካርዶ ካላፊዮሪን ረጃጅም የእጅ ውርወራዎች የመልስ ውርወራዎች ስንመለከት ነበር። ስለዚህ አሁን ሁሉም ክለብ ጥቃቅን ወደ ሆነው ዲቴል ሲመጣ ይሄ ነገር ደግሞ አንደኛው ነገር ነው እና ትላንትናም በነበረው ጨዋታ ላይ ዩናይትዶች ይሄን ነገር በደንብ ኖቲስ ተደርጎ ተመልክተናል። እና እንግዲህ ከዚህኛው ቀን በፊት ዩናይትዶችን እንግዲህ ስንመለከት ከእጅ ውርወራ ወይም ደግሞ ከመልስ ውርወራ የሞከሯቸው አይነት ሙከራዎች ነበሩና 20 የእጅ ውርወራዎች ነበሩ። እንግዲህ በረጅም ሲወረወሩ የተመለከት ነው ከባለፈው የውድድር ዓመት ጀምሮ። ግን ወደ ጎልነት የተቀየሩ ደግሞ የእጅ ውርወራዎች አልነበሩም። ከዛ በተጨማሪ ግን አሁን በትላንትናው ዕለት ደግሞ እንደተመለከት ነው ብሬንትፎርድ ልክ በባለፈው ሳምንት ለምሳሌ ያቻነቷን ጎል ሲያስቆጥሩ እንዲህ አይነት ተመሳሳይ አይነት አክሽኖችን ነው ሲያደርጉ የተመለከት ነው እና አሁን የመልስ ውርወራዎችን በመወርወር ጎሎችን ማስቆጠር በየክለቡ የምንመለከታቸው ነገሮች እየሆኑ እያየን ነው ያለ ነው። ትላንትና እንግዲህ ማንቸስተር ዩናይትዶች ረጃጅም የሆኑ የመልስ ውርወራዎችን ሲጠቀሙ ነበረ። ያ መሆኑን ተከትሎ ደግሞ ቤንያሚን ሼሽኮ ለዩናይትድ ጎል ማስቆጠር ችሏል። ይህን ነገር አሁን ሌሎችም ክለቦች ከዚህ በኋላ ሲያደርጉት ልናይ እንችላለን። ትልልቅ ምንላቸውም ክለቦችም ሳይቀሩ። ከዚህ በፊት አንድ ፕሮግራም ሰርቼ ነበረ ከቆሙ ኳሶች ጋር ተያይዞ። ያው የቆመ ኳስ ስንል የማዕዘን ምት ብቻ ነው የሚል ግንዛቤ እንዳይኖረን መጠንቀቅ ያስፈልጋል። የቆመ ኳስ ሲባል የማዕዘን ምት ብቻ አይደለም። ረጃጅም ቅጣት ምቶች፣ አጫጭር ቅጣት ምቶች፣ ፍጹም ቅጣት ምቶች፣ የእጅ ውርወራዎችንም ጭምር የሚያካትት ነው። ስለዚህ በእንዲህ አይነት የመልስ ውርወራዎች ብዙ ክለቦች እንደውም አንድ በባለፈው ዓመት የሰራሁትን ፕሮግራም ካስታወሳችሁ ሊቨርፑል በኤአይ የሚታገዝ ወይም ደግሞ በአርቲፊሻል ኢንተለጀንስ የሚታገዝ የቆሙ ኳሶች የተጠኑበት ወደ 3000 ምናምን የቆሙ ኳሶች ተጠንተው አዲስ የሊቨርፑል የቆመ ኳስ ስታይልን ለመገንባት ጥረት ያደርጉባቸውን ሂደቶች ስንመለከት ነበር። በባለፈው ዓመት ዘርዘር ያለውን ሀተታ አቅርቤበታለሁ። ስለዚህ እንዲህ አይነት ሁኔታዎች በተደጋጋሚ ጊዜ አሁንም ቢሆን ልንመለከት ስለምንችል ለነገሩ አዲስ የማንሆንበት እድል በጣም ሰፊ ነው። ስለዚህ ትናንት ይህን ነገር ተመልክተናል። ቤንያሚን ሼሽኮ ግን ጎል ማስቆጠሩ በጣም ጥሩ ነው። አሁን ፕሪሚየር ሊጉ ላይ ያሉ በተለይ አዳዲስ አጥቂዎች፣ ለሊጉ አዳዲስ የሆኑ አጥቂዎች በጣም በብዙ መንገድ እየተተቹ ነው። ቤንያሚን ሼሽኮ ለምን ጎል አያስቆጥርም? የአርሰናሉ የፊት መስመር ተጫዋች ቪክተር ዮኬሬስ ለምን ጎል አያስቆጥርም? እንደዚህ አይነት ትችቶችን እየሰማን እንገኛለን። ግን ለእነዚህ አጥቂዎች ጊዜ መስጠት በጣም አስፈላጊ ነገር ነው። ጊዜ መስጠት፣ በደንብ ማየት፣ አሁንም ጌም ታይሞች በደንብ እየሰጡ እነዛን ተጫዋቾች ከቡድኑ ጋር እንዲዋሃዱ ማድረግ በጣም አስፈላጊ ነው እና ቤንያሚን ሼሽኮ ኢቭን በመጀመሪያዎቹ ፕሪሚየር ሊግ ጨዋታዎች ላይ ቋሚ ሆኖ እንኳን እየጀመረ አልነበረም። አንድ ጊዜ ብሩኖ ፈርናንዴዝ፣ አንድ ጊዜ ደግሞ ሌላ ተጫዋች ነው በቋሚ 11 ውስጥ ሲጀምሩ ስንመለከት የነበረው። ስለዚህ
ለዚህ ቡድንም በጣም አስፈላጊ በሆነው የቋሚ 11 ውስጥ ቤንያሚን ሼሽኮ የመጀመር እምነትም በአሰልጣኙ አልተጣለበትም ነበር። አሁን በጥቂት ጨዋታዎች ነው ቋሚ ሆኖ እየተመለከትን ያለ ነው። ትናንትና ግን ያገኛትን ያችን ኳስ በጥሩ አጨራረስ ጨርሶ ሁለተኛ የሊጉ ጎሉን ለማንቸስተር ዩናይትድ ማስቆጠር ችሏል እና ለተጫዋቹም እንደዚህ ባሉ ተከታታይ ጨዋታዎች ላይ ግቦችን ማስቆጠር ለተጫዋቹ ሞመንተም በጣም ጥሩ ነገር እንደሆነ ይታመናል። እነዚህ ነገሮች ነው የምናነሳው ከትላንትናው ጨዋታዎች ጋር ተያይዞ። ከዛ ውጭ ግን ሴኒ ላመንስን ትላንትና በቋሚነት ተመልክተናል። ሴኒ ላመንስ በዚህ በትላንትናው ጨዋታ ላይ በቋሚነት በፕሪሚየር ሊጉ ለመጀመሪያ ጊዜ ጀምሯል። ስለ ተጫዋቹ ብዙ ነገር ብለናል። ገና ወደ ዩናይትድ ከመምጣቱም በፊት እጅግ በጣም የተለየ አቅም ያለው እንዲሁም ትንሹ ቲባውት ኮርቷ እየተባለ በሀገሩ ይጠራ የነበረ ጥሩ ግብ ጠባቂ ነው። ጥሩ ቤልጂየማዊ ግብ ጠባቂም ጭምር ነው እና በሮያል አንትወርፕ በተለይ የፍጹም ቅጣት ምቶችን በማዳን ረገድ በጣም የተዋጣለትና ምርጥ የሚባል ግብ ጠባቂ እንደሆነ ሲነሳ ነበር። አሁን እንግዲህ በዩናይትድ በኩል ያለፉትን ረጅም ዓመታት በተለይ ከዴቪድ ዴሃ መውጣት በኋላ ክለቡን የሚወክልና ለክለቡ የሚመጥን አስተማማኝ ግብ ጠባቂ ዩናይትድ አላገኘም ነበር። ተሞክሯል። አንድሬ ኦናና ለአመታት ታይቷል። በሚፈለገው ልክ በዩናይትድ ፐርፎርም አላደረገም። ከአንድሬ ኦናናም በኋላ እንዳየነው ወይም እንደተመለከትነው ሌሎች እንግዲህ አማራጮች የተባሉ ለምሳሌ አልታይ ባይንዲርን እንመለከት ነበረ። ጥሩ ግብ ጠባቂ ነው፣ ግን አጥጋቢ ሆኖ አልተገኘም ለዩናይትድ። አሁን ደግሞ ሴኒ ላመንስ መጥቷል። ገና በእድሜው ወጣት ነው። ጫናዎች ሊኖሩበት ይችላል። በዛ ላይ የመጣው ደግሞ የተከላካይ መዋቅሩ ባልተረጋጋው፣ ውጤቱ ጥሩ ባልሆነው፣ ወጥ ባልሆነው እንዲሁም ደግሞ እዚህ ግብ ጠባቂ ቦታ ላይ ብዙ ጫና ወዳለው ማንቸስተር ዩናይትድ ነው የመጣውና እንደመጣ እንግዲህ ክለቡን እንዴት ባለ መንገድ ፐርፎርም ሊያደርግ ይችላል የሚለው ነገር በጣም ሲጠበቅ ነበረ። ትላንትና ግን ጥሩ ሲጫወት ተመልክተነዋል። ክሊንሺት ይዞ ወጥቷል። ለዩናይትድ በጣም የራቀው ነገር ክሊንሺት ይዞ መውጣት ነው። ዘንድሮ በርንሌን እንኳን ሲያሸንፍ ክሊንሺት ይዞ አልወጣም ዩናይትድ። በየጨዋታው ላይ ዩናይትድ ጎል ኮንሲድ የሚደረግበት ጎል ሲቆጠርበት የምናይበት ክለብ ነው። ግን አሁን በዚህ ጨዋታ ላይ ደግሞ ግብ ሳይቆጠርበት ወጥቷል። የሚሞከሩበትንም ኳሶች በጥሩ ሁኔታ ነበር ሲያድን የተመለከት ነው። ስለዚህ ሴኒ ላመንስን አለማድነቅ አይቻልም እና ለሩበን አሞሪም ጥሩ ሪሊፍ እፎይታ የሰጠበትን ጨዋታ ነው ትላንትና ያስመለከተን። ግን ደግሞ ቀጣይ የሚጠበቀው አሁን በዚህ ፐርፎርማንሱ በተለይ ከትልልቅ ተጋጣሚዎች ጋር ይህንን ተጫዋች በዚህ ፐርፎርማንስ ወይም ደግሞ በዚህ ብቃት ልኬታ ደረጃ እናየዋለን ወይ የሚለውን ነገር ነው እንጂ ኳስ በእግሩ ሲጫወት ጥሩ ምቾት የሚሰማው ነው። ከዛ በተጨማሪ የግራኒት ዣካን እንኳን በረጅም የተሞከረችውን ኳስ የቸምሰዲን ታልቢን የ90ኛ ደቂቃ ሙከራ እነዚህን አይነት ነገሮች ሲያሳይ ነበር እና እንግዲህ በ21 ሚሊዮን ዩሮ ነው ከሮያል አንትወርፕ በክረምቱ የዝውውር መስኮት በመጨረሻው የዝውውር ቀን ወደ ማንቸስተር ዩናይትድ የመጣው። ነገር ግን ደግሞ ወደዚህ ክለብ በመጣበት ዕለት ብዙ ነገሮች ሲባሉ ነበር። አሁን የመጀመሪያ ጨዋታውን በማንቸስተር ዩናይትድ አድርጓል በፕሪሚየር ሊጉና ክሊንሺት ይዞ መውጣቱ በጣም ጥሩ ነው። የአየር ላይ ኳሶች ላይ ጥሩ ነበር። ይህን ተጫዋች አለማድነቅ አይቻልም በዚሁ አጋጣሚ። ከዛ ግን መጨረሻ ላይ ይሄ ድል ለሩበን አሞሪም ምን ማለት ነው የሚለውን ነገር በዚሁ አያይዘን መመልከት ያስፈልጋል። ምክንያቱም ቅድም እንዳልኩት ክለቡ የውጤት ጫና ውስጥ ነበረ። ከትላንትናው ጨዋታ በፊት 14ኛ ደረጃ ላይ የተቀመጠ ክለብ ነበረ። ስለዚህ እንደው አሰልጣኙ ሩበን አሞሪም የመሰናበት ፍርሃት ያለበት አሰልጣኝ ነው እየተባለ እንኳን ባይገኝም ወይም ደግሞ አሰልጣኙ የመሰናበት ፍራቻ የለበትም ቢባልም ግን ደግሞ ማሸነፍ አለበት የክለቡን ውጤት ለማስተካከል። ምክንያቱም ቢያንስ ይህንን ዓመት ክለቡም የሚታገሰው ከሆነ ያንን የክለቡን ትዕግስትና አመኔታ ሊያገኝ የሚችለው እንዲህ ያሉ ጨዋታዎችን በማሸነፍ እና ደግሞ የማሸነፍ ሜንታሊቲውን በማስቀጠል። ዩናይትድ ተከታታይ 2 ጨዋታዎችን እንኳን ካሸነፈ ረጅም ወራት ተቆጥረዋል። አንድ ጨዋታ ላይ ቢያሸንፍ ቀጣይ ጨዋታ ላይ ደግሞ ተመልሶ ነጥብ ሲጥል ወይ ሲሸነፍ እናየዋለን። ስለዚህ እነዚህ ሁኔታዎች በትክክል ክለቡ ያለበትን ደረጃ የሚያሳዩ ስለሆኑ ተከታታይ ጨዋታዎች ላይ ማሸነፍ እንዲሁ ደግሞ ከመሸነፍ ሃንጎቨር መውጣትም በጣም አስፈላጊ ነው። ቀደም እንዳልኩት ሰር ጂም ራትክሊፍም ሆነ ቦርዱ ከማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ጎን ነው የሚቆሙት። ያ በጣም አስፈላጊ ነገር ነው። አሁን የኢንተርናሽናል ብሬክ ይመጣል። ኢንተርናሽናል ብሬክ ሲመጣ ለተጫዋቾች እረፍት አይደለም፣ ወደ ብሔራዊ ቡድኖቻቸው ነው የሚያመሩት። ስለዚህ ወደ ብሔራዊ ቡድን ካመሩ በኋላ ደግሞ ሳይጎዱ እንዲመለሱ ከመመኘት በስተቀረ የክለብ አሰልጣኝ ምንም ሊያደርግ አይችልም።
ግን ደግሞ ባክ ቱ ባክ ያሉ ሞመንተሞችን ማስቀጠል፣ ባክ ቱ ባክ ያሉ ሁኔታዎችን መጠበቅ እጅግ በጣም ጥሩ ነገር ነው። አሁን ዩናይትድ ትላንት አሸንፏል። እንግዲህ ቀጣይ ደግሞ ከኢንተርናሽናል ብሬክ መልስ የደርቢ ጨዋታውን ነው ከሊቨርፑል ጋር የሚያከናውነው። ሊቨርፑል ደግሞ የውጤት ቀውስ ውስጥ ይገኛል። ስለዚህ ይህንን ጨዋታ ደግሞ ሊቨርፑልን ከኢንተርናሽናል ብሬክ በኋላ ሲገጥሙ እንዴት ባለ መንገድ ሊያሸንፉ ይችላሉ የሚለውን ለአሰልጣኙ የሚተው የቤት ስራ ነው የሚሆነውና ትላንት አሸንፈው ወደ ኢንተርናሽናል ብሬክ ማቅናታቸው እጅግ በጣም ጥሩ ነገር እንደሆነ ነው ማንሳት የሚቻለው። ትላንት ጨዋታው ከተጠናቀቀ በኋላ አሰልጣኙ ሩበን አሞሪም አንድ አስተያየት ሰጥቶ ነበረ። ክሊንሺት ይዘን መውጣታችን በጣም ጠቃሚ ነገር ነው። ጨዋታውን ሙሉን ከተመለከታችሁት በጣም ጥሩ ነው የተጫወተ ነው ለማለት አይቻልም። ነገር ግን ደግሞ ያለውን የሜዳ ላይ ፐርፎርማንስ ከተመለከታችሁ እንደ ቡድን ነው የተጫወትን ነው። ትኩረት ነበረን፣ ጥሩ ተከላክለናል እና ደግሞ ሞመንቶች ነበሩን፣ ቅጽበቶች ነበሩን። በሁለተኛው አጋማሽ ደግሞ ጨዋታውን ለመጨረስ ሞክረናል የሚል አስተያየት ነው የሰጡት። ስለ አዲሱ ግብ ጠባቂ ሰይን ላመንስን በተመለከተ ሩበን አሞሪም የሰጠው አስተያየት ነበረና በመጀመሪያው ጨዋታ ላይ ትልቅ በራስ መተማመን ነበረው የሚል ሀሳብ ነው በአሰልጣኙ በኩል የተሰጠው። ከዛ ባለፈ ግን ተጫዋቹ ደግሞ የበለጠ ከቡድን አጋሮቹ ጋር ተናቦ ትኩረት ማድረግ ላይ የበለጠ ሊሰራ ይገባል። ሚስቴኮችን አለመስራት እና ደግሞ እንደ ቡድን መናበብ በጣም አስፈላጊ ነገር እንደሆነ ነው የተናገረው አሰልጣኙ እና ለመጀመሪያ ጊዜ እንግዲህ ወደዚህ ቡድን ሲመጣ መላመድ እንዳለበት እንዲሁ ደግሞ ያንን ነገር አዳፕት አድርጎ በደንብ መቀጠል እንዳለበት የሚነሳ ነው። ስለዚህ ለዚህ ግብ ጠባቂ ትላንት ጥሩ ጀምሯል የሚል አስተያየት በሩበን አሞሪም በኩል ተሰጥቷል። ከዚህ በተጨማሪ ጎሎችን በማስቆጠሩ ረገድ ደግሞ ከቤንያሚን ሼሽኮ ጋር ተያይዞ ጎሎችን ማስቆጠር በተለይም ደግሞ እንዲህ ባለ ፕሮፋይል ላላቸው ተጫዋቾች ጎል ማስቆጠር ለተጫዋቹ በጣም ደስተኛ ነኝ እና ደግሞ ጫናዎች እሱ ላይ ያሉበት ነገር ግን ደግሞ መጥፎ አይደለም፣ ጎል በማስቆጠሩ ጥሩ ምሽትን አሳልፏል የሚል ሀሳብ ሰጥቷል ሩበን አሞሪም እና ትላንት እንግዲህ ማንቸስተር ዩናይትድ ይህንን ቁልፍ የሚባል ጨዋታ አሸንፎ መውጣት ችሏል። ከዚህ በኋላ ከኢንተርናሽናል ብሬክ መልስ ማንቸስተር ዩናይትድ ሊቨርፑልን የሚገጥምበት ጨዋታ ይጠበቃል። ጨዋታው እንዴት ተመለከታችሁት? ሀሳቦቻችሁን ጻፉልን። ማንቸስተር ዩናይትድ ከብሬኩ መልስ ሲመለስ ይህንን ሞመንተም ያስቀጥለዋል ወይ? አብረን እናየዋለን። ትላንት ግን ዩናይትድ ወደ አሸናፊነት ተመልሶ ተጫዋቾቹ ወደ ኢንተርናሽናል ብሬክ እንዲያመሩ አድርጓል። ሰንደርላንድን 2-0 በሆነ ውጤት አሸንፏል።